ሄርሜላ በራሷ ላይ አደጋ ልታደርስ ወይም ራሷን ልታጠፋ ስትል ደረሱባት። በጣም በጣም ያሳዝናል። እንግዲህ የአብርሽና የሄርሜላ መጨረሻ ይሄ መሆኑ በጣም በጣም ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዙ ተተረፈ ይበልልኝ። ውድ ቤተሰቦች እንግዲህ በትላንትናው ዕለት ሄርሜላ ራሴን አጠፋለሁ ያለሱ መኖር አልችልም ብላ በራሷ ላይ ትልቅ ውሳኔ ወስና እንደነበረ ብዙ በጣም ደንግጦ ሄዶ ነበረና ያው እንግዲህ በጣም በጣም የሚገርም ነገር ነው። የሚገርመው ምኑ እንደሆነ ልንገራችሁ። ባለፈው እኔ ካሁን በኋላ እንደምትወደው እናውቃለን፣ በርግጥ ማለት ነው። እየወደድኩህ እንዳለችም አውቃለሁ፣ ትወደዋለች። ነገር ግን ባለፈው እኔ ከህይወቴ አወጥቼሃለሁ፣ ካሁን በኋላ ወደ አንተ ህይወት አልመጣም። እኔ የምለው ሴቶች ግን ምንድነው ችግራችሁ? ምንድነው ችግራችሁ? ዛሬን ስትወስኑ ነገ ምን እንደሚፈጠር አታስቡም ነው? ነገ እኔ ያ ሰው ቢሄድ እኔ መቀጠል እችላለሁ አልችልም የሚለውን ሳታስቡ ለምንድን ነው የምትወስኑት? እንግዲህ እሱ ይፈልጋትም አይፈልጋትም ከእሷ ጋር ይሁንም አይሁንም እሱን የምናውቀው ነገር የለም ስለሱ ማለት ነው። ነገር ግን እሷ ወስና አስባበት እስካሁን በኋላ ከእናንተ ህይወት ወጥቻለሁ፣ እናንተ ከልጃችሁ ከልጅህና ከሚስትህ ጋር ኖር፣ እኔ ከህይወትህ ወጥቻለሁ፣ ድጋሚ ወደ አንተ አልመጣም አላለችውም ብለዋለች። ስለዚህ አሁን አብርሽ እዚህ ላይ ሄርሜላ የፈለገ ነገር ብታደርግ አብርሽ ተጠያቂ አይደለም። ምክንያቱም ለምን ቢባል መጀመሪያ በዛ ሁኔታ ላይ በነበረበት ሰዓት ቢሆን እሺ በአንተ ምክንያት ሊባል ይችል ነበረ። ግን ባለፈው ራሷ በቁም ነገር ከሚስቱ ጋር ከሩታ ጋር ጠርተው ካሁን በኋላ በመካከላችን ምንም የለም፣ እኔም በቃ ከአንተ ህይወት ርቅ ያለው አንተም ከኔ ከህይወት አስወጣኝ ብላ ራሷ ድጋሚ እንደማትመለስ ድጋሚ ወደ እሱ እንደማትመጣ ለሱም ለሩታም አስጠንቅቃ ነግራቸው ነበረ ማለት ነው። ከዛ በኋላስ ምን ተፈጠረ? ከዛ በኋላ ሀሳቧን ቀየረች እና በቃ ያለሱ መኖር አልችልም፣ ራሴን ማጥፋት እፈልጋለሁ ምናምን ብላ ስታለቅስ ያው እንግዲህ እነ ቡዜ እነ ዳኒ ሄደው አብርሽንም ጠርተውት አብርሽ እቺ ልጅ የሆነ ነገር ውስጥ ብትገባ በአንተ ምክንያት ነው ስትለው ነበረ ቡዜ ማለት ነው። በመጀመሪያ ሁኔታ ቢሆን በሱ ምክንያት ነው እውነት ተጠያቂ ነው ሊባል ይችላል። አሁን ባለበት ሁኔታ ግን ተጠያቂ አይደለም ብዬ አስባለሁ። ምክንያቱም ራሷ ከአንተ ህይወት ወጥቻለሁ፣ ድጋሚ ወደ ህይወት አልመጣም፣ አንተ ከሚስትህና ከልጅ ጋር ኖር፣ እኔ በቃ ህይወቴን እቀጥላለሁ እየወደድኩህም ቢሆን ብላው ነበረ። ስለዚህ እሱ ያንን የተናገረችውን ነው የያዘው። እንደውም አስቢበት፣ ከዛ ለብቻዬን አውሪኝ ብሏታል ሁላ ማለት ነው። ሌላ እድል ሰጥቷት ነበር። እሱ እንግዲህ ለብቻዋ አላወራችው፣ በቃ ያንን አወራች፣ ወሰነች። ከዛ በኋላ ራሴን አጠፋለሁ ብላ ወሰነች እና ምንም ማድረግ አይቻልም። እኔ አሳዝናኛለች እሷ እውነት ለመናገር እንደ እውነቱ እንደ ሴትነቴ እንደዚህ አይነት ነገር እየወደዳችሁት አንድን ሰው ማጣት ከባድ ነገር ነው። ነገር ግን ራሷው ተናግራ ራሷው ከኔ ህይወት ውጣ፣ ድጋሚ ወደ አንተ አልመለስም ብላው ፈቅዳለት ከዛ በኋላ ደግሞ ትቶኝ ሄዳ ወይም ደግሞ ሌላ ነገር ተብሎ ያለሱ መኖር አልችልም ብላ ነው እንግዲህ ራሷን ልታጠፋ የነበረው ማለት ነው። ለቡዜ ራሴን አጠፋለሁ ብላኛለች ብላለች። እኔ ራሴን አጠፋለሁ ስትል አልሰማውም ማለት ነው። እኔ የምለው ራስን ማጥፋት ቀላል ነገር ነው እንዴ? እንዲህ ቀላል ነገር ነው ራስን ማጥፋት? አንዳንድ ሰዎች ግን በጣም ይገርማል። አንዳንድ ሰዎች በጣም በብዙ አይነት ፈተና በብዙ አይነት ችግር በጣም በቃ የሰው ልጅ ያልፈዋል በማይባል ፈተና እንኳን ተቋቁሞ በቃ ለመኖር ለማሸነፍ ይታገላል። አንዳንድ ሰዎች በተደላደለ ኑሮ በተደላደለ ቤት በዘመናዊ በቅንጡ መኪና በቅንጡ ቤቶች እየኖሩ መኖር አልፈልግም። አንድ ወንድ ከሄደ ሌላ ወንድ ይመጣል።
ለምሳሌ ማለት ነው ህይወት ይቀጥላል። ከአብርሽ ውጪ ወንድ የለም ያለሽ ማን ነው? ወይስ ሌሎች ወንዶች አይታዩሽም ነው ጥያቄ ማለት ነው። ራስን እስከ ማጥፋት ሚስቶ ምንድን ነው? አንድ ሰው ላንቺ ቦታ ከሌለው እሱ ማይፈልግሽ ከሆነ ለሱ ብለሽ ራስን የምታጠፊው ቆይ ምን ስለሆንሽ ነው አንቺ? እኔ እኮ አንዳንዴ ግርም ይሉኛል አንዳንድ ሴቶች። ለወንድ ብላችሁ ራሳችሁን አታጥፉ። ለምን ሲባል እሱ ካልፈለጋችሁ እናንተም አትፈልጉት። አውቃለሁ እንደምንናገረው ቀላል አይደለም የወደዳችሁትን ሰው መርሳት። ግን ደግሞ ያ ሰው የማይፈልጋችሁ ከሆነ ሳትወዱ በግዳችሁ መርሳት አለባችሁ። በቃ በግድ መርሳት አለባችሁ። ራሳችሁን ማሳመን እኮ ነው በቃ እንዴ። ምክንያቱም ሁሉም ነገር የፈለግነው የሚሆን ነገር የለም። እዚች ምድር ላይ ስንኖር ሁሉ ነገር እኛ በፈለግነው መስመር አይሄድም። ሰዎችም ቢሆኑ ጓደኛም ቢሆን ፍቅረኛም ተባለ ባልም ተባለ እኛ ስለወደድ ነው ብቻ የሚቆይ እኛ ስለጠላ ነው ብቻ የሚሄድ አይደለም። ማንኛውም ነገር ሲሰጣችሁ ከላይ ነው። ከላይ የተሰጣችሁን እናንተ መያዝም ማባረርም አትችሉም ማለት ነው። ከላይ ያልተሰጣችሁን መያዝ አትችሉም። ከላይ የተሰጣችሁን ደግሞ ያው ልታባሩት አትችሉም። ሳትፈልጉ ትወዱታላችሁ ማለት ነው። እና አንዳንዴ በጣም ይገርመኛል። በቃ ወንዶች ጋር ካለው ችግር አያይዙት በቃ ራሴን አጠፋለሁ፣ ከሱ ጋማ ካልሆንኩኝ ራሴን አጠፋለሁ። ተይ እንጂ እሱ ጭራስ ከህልሙ የሌለሽ ከሀሳቡ የሌለሽ ለአንቺ ቦታ የሌለሽ። ቆይ ለአንቺ ቦታ የሌለው ሰው ከአንቺ ጋር ምን ጥቅም አለው ነው ጥያቄው። ምን ጥቅም አለው? ዝም ብሎ ለማንኛውም እንግዲህ ዋናው ነገር ሄርሜላ ራሷ ላይ ችግር አልፈጠረችም ነው። እዚህ ደርሰውላታል። እንዲሁም ደግሞ አብርሽም መጥቶ በሁለት ቀን ውሳኔህን አሳውቀን ብለውታል። እንግዲህ በሁለት ቀን ውሳኔ ምን ወስኖ እንደሚመለስ የምናይ ይሆናል። ለማንኛውም ሰዎች ራሳችሁን አትጥሉ ነው የምለው። ራሳችሁን አትጥሉ። መጀመሪያ ራሳችሁን ውደዱ። ከዛ በኋላ ነው ሌላ ሰውን መውደድ የምትችሉት። ራሳችሁን ጠልታችሁ ሌላ ሰው ልትወዱ አትችሉም። አንድ ሰው ለሌላ ሰው ብሎ ራሱን ማጥፋት ይሄ ምንም የሚሉት ግፍ ነው። ይሄ በራስ ላይ ግፍ ነው እውነት ለመናገር። ለማንኛውም ቤተሰብ እስካሁን ለነበረን ቆይታ ከልብ አመሰግናለሁ። ሰላም ሁኑልኝ።